ምኑ ታኔ ተደረኩት ራሱ ነው ስታጠም አለቀ እስከዛሬ አለቀ ነው ያን አለቀ ያስታውቃል ግሪፕ ላይ እንደዚህ ካልሲ ስታረክ ካልሲውን እንደዚህ ዩቲዩብ ላይ ምናምን ቪዲዮ ለምን ቼክ አላደረግም ታን ማስለቀቂያ ወይ ቼክ አድርጌ ነገ ምናምን ሶ ዛሬ ፉል ዴይ ፊቲንግ 10000 ካሎሪ ቺት ነው የሚሆነው ዛሬ ምንድነው የምናደርገው ቺት ነው የምናደርገው ቺት ያው ሁሉንም እንቀላቀላለን እሺ ሙሉ በሙሉ ቺት አይሆን ቺት ሚል አይሆንም ቺት በመሃል አንዳንድ ይኖረዋል አንዳንድ ተወሰኑች ደግሞ ክሊን ሚል ይሆናሉ ማለት ነው ሶ 10000 ካሎሪ ነው ለብላት የሚሞከረው 10000 ካሎሪ ቻሌንጅ ነው 10000 ካሎሪ ቻሌንጅ ጀምረን ማታ ድረስ ማለት ሰው በልታል ጠዋት የበላሁት 100 ግራም ኦት 2 ስኩፕ ፕሮቲን 1 ቲስፑን ኦፍ የለውዝ ቅቤ እና 56 ግራም ስትሮበሪ ይሄኛው አንደኛው ነው ሁለተኛው ደግሞ 8 ነጭ እንቁላል ከዛ ደግሞ 2 ሙሉ እንቁላል በሁለት ስላይስ ዳቦ ይሄኛው ሁለተኛው ነው ሶስተኛው ደግሞ 250 ግራም ግሪክ ዮገርት 5 ፍሬ ቴምር እና ደግሞ ሃኒ 1 ቲስፑን ኦፍ ሃኒ ማር ከዛ ላይ ክሪያል ነገር አድርጌበት እነዚህ ቁርስ ናቸው እነዚህ ቁርስ ናቸው እነዚህ ሶስቱ ቁርስ ነው የበላሁት አፕሮክሲሜትሊ ወደ 1556 ምናምን ካሎሪ ነው የሚመጣው አጠቃላይ ቪዲዮ ምናምን በስልክ ስላደረኩት እናስገባዋለን አሁን ሁለተኛው ሚል ነው የምንሄደው በርገር ነው ሁለተኛው የሚሆነው ወደዛው እንሄድና እስየት እንደሆነ ታዩታላችሁ ጨረሻ ልትሄድ ነው ሪፖርት ነው ያለ ነው ትንሽ ደክማል ምናምን ወዲ 2 ቀን የቀረን ጨርሰናል ያው ፋይናል ሪዛልቱ ምን አይሆን والله ያሳካል አሜን ኢንሻአላህ ያሳካል ቻው አይሳይ ለምን ከ2 ቀን በኋላ ስመለስ በርገሯን እንገናኛለን ትኬቱም አለ ትኬት ቪዛው አለ ነው እንዴ አያች በዚህ ወይህ አይዲ ቻው ሚሌዛ አሉ ፓክ አድርጌ ኬሪዮን ዳይሬክት ያኛው ላይ ከላይ ያለው ላይ የቀሩትን ነው 2 በልቻለሁ 3 ይቀራል 3 ነው የሚቀር 3 ነው የሚቀር እስካሁን 3 በልታ 2 በልቻለሁ 5 ሚል ነው 3 ቀን ታን ትደረጊያለሽ ያው ታን ትደረጊ ቪዲዮ ስለማድረግ ፖስት አለው ቪዲዮ ስለማድረግ ፖስት አገኘሽ እስኪ ይፈልጋሉ እዛው ፈልጋሉ የሆነ ሰው ፈልጋሉ አንበሳ ዝም ብቻ ማንም የለ ያዋኒ እንዲ ብለሽ ስላገኘኋችሁ ደስ ብሎኛል በጣም ደስ ብሎኛል አመሰግናለሁ ዳጊ አብራስ ያቢ ቴንክ ዩ አላህ ይስጥልኝ ከኮምፒቲሽን መልስ ነው ዛሬ ያ ከኮምፒቲሽን መልስ ያው ይሄን እንደምታዩት ቀልጣው 2 ቀን አልተኛውም ከኮምፒቲሽን በኋላ ያለው ፉል ዴይ ኦፍ ሚል ምናምን ስለምንሰራላችሁ
እዛ የነበረው ነገር እንዳለ አጠቃላይ ያሳለፍኩትን ነገር ምን እንደሚመስል እንደነበር በውድድሩ ዙሪያ የነበረውን ነገር እንዳለ እዛ ላይ እንሰራላችኋለን። በቃ እዛ ላይ ጠብቁን። እዛ ላይ ሙሉ ዲቴይል እነግራችኋለሁ እና ፉል ዴይ ኦፍ ኢቲንግም ምን እንደሚመስል ፉል ዴይ ኦፍ ኢቲንግ ባለፈው ያያችሁት ሳይሆን ፒክ ዊክ ፉል ዴይ ኦፍ ኢቲንግ ሳይሆን ትክክለኛ ፉል ዴይ ኦፍ ኢቲንግ ኔክስት ዊክ ምናምን እንሰራላችኋለን። እሺ ኃይሌ ደርሰናል አይደል? ያው እንግዲህ ሳልት በርገር አምሮታችንን ልንወጣ ነው። የ10,000 ካሎሪ ቻሌንጅ ውስጥ ገብተን ልንበላ ነው። በርገር ነው የምንበላው። ሁለተኛ ሚል ኃይሌ ዛሬ ስንት በርገር ነው የምትበላው? ዛሬ በጣም ሚሎቹ በጣም ብዙ ስለሆኑ ባለፈው እንደበላሁት 4 በርገር ባንዴ አይደለም የምበላው። ከዛ ከሳውዝ አፍሪካ እንደመጣው 4 በርገር ነበር የበላሁት። ዛሬ ግን ስፕሊት እያደረግን ላይክ ቺት የሆነ ቻሌንጅ 10,000 ካሎሪ ቻሌንጅ ነው የሚሆነው። ሶ 2 በርገር ነው የምበላው። 2 ደብል በርገር ማለት ነው። ሁለተኛ ሚል ሳሚ አንድ ይሞክራል። ከቻለ ደግሞ 2 ያደርጋል። ከቻለ ሶ ሃይዲ ስለ ኮምፒቲሽን ውስጥ ይነገራል። ኮምፒቲሽኑ ላይክ እዛ አሁን የደረስኩት ሐሙስ ማታ ሌሊት ኦልሞስት 5 ሰዓት ወር 6 ሰዓት ነው የደረስኩት። ዘን እዛ ቡክ ያረኩት ሆቴል ነበር። እዛ ሲሄድ ቡክ ያረኩበትን ሳሳያቸው እዚህ የለም ምናምን አሉኝ። ቼክ ሲያደርጉት የለም አሉኝ። ዘን በዛ በ6 ሰዓት ላይ ሌሊት ሌላ ሆቴል ፍለጋ ብቻዬን የሄድኩት ምንም አውቀው ነገር የለም። ሶ ሆቴል ፍለጋ ቼክ ማድረግ ሎኬሽን ምናምን እንትን ብዬ ቼክ አረኩኝ። ዘን ሆቴል አገኘው። ከዛ ኦልሞስት 7 ሰዓት ምናምን ሲሆን ነው ሆቴሉን ገብቼ ከፈልኩ ለ3 ቀን። ዘን 7 ሰዓት ላይ አገኘሁ ማለት ነው ሆቴል፣ ሌላ ሆቴል። ከዛ ልክ እዛው አደርን። ከዛ በኋላ እዛ አደርኩ። ሐሙስ ጠዋት ደግሞ ተነስቼ ቼኪን ግዴታ መሄድ ነበረብኝ። ኮምፒቲሽን ሴንተሩ እዛ ሄጄ ቼኪን መደረግ ነበረብኝ። ገና እሱን ቦታውን ፍለጋ ምናምን ሰው ምናምን መፈለግ ጀመርኩ። ኡበር ምናምን ፈለኩኝ፣ አገኘው እሱም። ለነሱ እዛ ሄድን፣ ቼኪን ምናምን ተደረግን። ዘን ከሰዓት ደግሞ እዛው ታኒንግ ነበረው። ከቼኪኑ በኋላ ታኒንግ ነበር። ከታኒንጉ በኋላ ጀስት ወደ ቤት ነው የምትሄደው። ታነው አሁን ራሱ አለቀቀም አይደል? እጄ ላይ ታነው እጄ ላይ ራሱ አለቀቀም። ታጥቤ አለቀቀም። ይሄ እንኳን እንትን ነው። ይሄ እንኳን ብረት ብዙ አመታት ብረት የተገፋበት ቀለሙ ሸፍኖት ነው። አሁን ያው 1 ሳምንት ረፍትም ስላደረኩ ይሻላል አሁን። ስለ ኮምፒቲሽኑስ የምን ኮምፒቲሽን ነበር? ኮምፒቲሽኑ ኤንፒሲ ወርልድ ዋይድ ነው። ከሪጂናልም አለው ፕሮ ኳሊፋየርም አለው ማለት ነው ውድድር። ከተለያየ ሀገር ነው የመጡት ተወዳዳሪዎቹ፣ ከተለያየ ሀገር ነው የመጡት። የዛው ሪጂናሉ ሳይሆን የሪጂናሉም ውድድር አለ። ከተለያየ ሀገር ደግሞ ተወዳድረው መጥተው የሚወዳደሩ አሉ። እና ግን ኮምፒቲሽኑ ላይክ እኔ እንደጠበቅኩት አይደለም። ይሄው የኛውን ታየውና ይሄ ነው የሚያሸንፈው ትልና ወደዚህ ስታይ ይሄ ነው የሚያሸንፈው ነው የምትለው። ከዛ ወደዚህ ስትዞር ይሄኛው ነው የሚያሸንፈው ትላለህ። እና በቃ ሁሉም በቃ ኮምፒቲቲቭ ናቸው። ሬዲ ሆነው ነው የሚመጡት። አትሊስት ልክ አንተ በተዘጋጀኸው ልክ ተዘጋጅቶ የሚመጣ ሰው ሲሆን ጥሩ ነው። እኛ ሀገር አሁን ያለው አንተ ለ3 ወር ወይ ለ1 አመት ለፍተህ ተዘጋጅተህ አንዱ ደግሞ 2 ሳምንት ወይ 1 ወር ሲቀረው የሆነ ነገር ብሎ እንትን ስቴጅ ላይ የሚቀርብ ሰው ነው ያለው። አንድ ሰው የለፋውን ሌላውን ሁሉም እኩል ለፍቶ ስቴጅ ላይ ሲቀርብ ሞር ለአንተም የሆነ ጥሩ ነገር ይሰማሃል። አንተ ያደረግከው ነገር ሌሎቹም አድርገው እንደሆነ አትሊስት ፊል ታደርጋለህ። እና ከኛ ሀገር ቦዲ ቢልዲንግ ጋር ጭራሽ እኛ በጣም ብዙ እንደሚቀረን ያየሁበት ኮምፒቲሽን ነው። ለወደፊት ያው ሀገራችን ቦዲ ቢልዲንግ ጥሩ ይሆናል ብዬ አስባለሁ። ለማሳደግም እንሞክራለን። ይሄኛው ጀስት የመጀመሪያ ኮምፒቲሽን ነው። ከ1 አመት በኋላ 2026 ላይ ወደ ዱባይ እሄዳለሁ። ይሄ ጀስት የመጀመሪያ ሾው ስለሆነ ራሴን ማይበት ያየሁበት ነው። በያሪሽ በጣም አሪፍ። እስከዛ ምግባችንን እንጠብቃለን። ሲመጣ ያው በርገሯን
በቀደመታ 4 በርገር አልበላም። ሰው 4 በርገር የበላው መስሎታል። 4 በርገር አልበላው። ብዙ ምግብ ከዛ ከኤርፖርት ምናምን ስመጣ በጣም ብዙ ምግብ ምናምን ስለበላው አልጨረስኩትም። 4 ስንት ካሎሪ ይመስላል? እንገምት። ስንት ካሎሪ? ይሄኛው ነው። ይሄኛው ሁለቱም ሜቢ 2500 ወይ ደግሞ 3000 አይሞላም። 3000 አይሞላም። ለምን ደብልም ስለሆነ ቺዝ አለው። ቺዝም ስላለው 2500 ይሆናል ነው። 2 ደብል በርገር ፍራይዝም አለው። እንግዲህ ያው ከጠገብን ለነገር እንዴት ነው? አሪፍ ነው። በጣም አሪፍ ነው። ለኛው አለው አይቶ ካሎሪ ሁለቱንም እንደምራለን። አይዲ እንዴት ነው? አሪፍ ነው። ሁለቱ በርገር ልጨርስ ነው። የሚበቃ አይመስለኝም። ያው ቀጣይ ይበቃ አይመስለኝም። ሶስተኛ ምን ስላለ ወደዛ እንሄዳለን። ድመትም ጆይን አድርጋናለች። ድመቷም አለች። አይዲ ወይ አሁን ጨርሰናል ምሳ። አዎ ግን ትንሽ 2 በርገር በልቻለሁ። ቁጭ ብዬ ወደ የሞላ መስሎኝ ነበር። ልክ ተነስቼ ስቆም የለም ባዶ ሆኗል። ትንሽ ኮፊ ነገር እንጠጣለን እዚህ። ሶስተኛው ሚል ላይ እንገናኛለን። አሁን ቡና ልንጠጣ ነው። ቡና ታውቀዋለህ ስንት ምን ያክል ካሎሪ እንዳለው ነው? ቡና ካሎሪ ያለው ልጅ ካፌን ብቻ ነው ያለው። ካፌን ብቻ ነው አይደል? ግን ወተት ስላለው ትንሽ ካሎሪ ሊኖረው ይችላል። የኮፊው እነዚህ የትናንሾቹ እንኳን ካውንት አናረግም። ትንሽ ፈዝዣለሁ። ምግብ ስትበላ እንቅልፍ ይላል። ትንሽ ነቃ የሚያደርግ ነገር ቡና። ፀሐዩም እንደምታዩ ነው። ቀዝቀዝ ያለ ቡና አዘናል። እስኪ እሱን እየጠበቅን ከዛ ወደ ትንሽ ቆይተን መስጂድ እንገባና ከዛ ወደ ሶስተኛው ሚል እንሄዳለን ማለት ነው። ቡናን ኢንጆይ አድርግ። ቡና እስኪ ቡና ይመታለች። ቀዝቀዝ ያለ ቡና ነው። ሚክስ የተደረገ ነው። ወተትም አለች። ሳሚ እንዴት ነበር? እኔ ተመችቶኛል። በጣም ሪፍሬሽንግ ነው። እንዴት ምናምን ደስ ይላል። ውስጥ ገብቶ ቀዝቀዝ አደረገልኝ። ሙቀቱ ደግሞ በዚህ ሙቀቱ ደግሞ የተቀመጥኩበት ቦታ ራሱ አይ ላይ ነው። ምን ላደርገዋለን? አሁን ወዴት ነው የምንሄደው? ሰግደን ወደ ጎፍሬሽ ጋብዘውን ነው እዛ የምንሄደው። ወደ ጎፍሬሽ እንሄዳለን ማለት ነው። ፍሬሽ የሆነ ኢቨን እዛ ካሎሪውም ስለሚያውቁት ካሎሪው ከፍ ያለ ነገር በደንብ በላ አድርገን እዛ ያላቸው ሄልዚ ምግብ ስለሆነ ያላቸው ብዙ ዘይትም ያለው ነገር አይጠቀሙም። ፕሮቲን ሼክም እና እዛው ለቦዲ ቢልደር የሚሆን ነገር አላቸው። እዛ ስንሄድ እናየዋለን። ሶስተኛውን ሚል እዚህ ጎፍሬሽ ነው የምንበላው። ሄልዚ የሆነ ምግብ ነው ያላቸው። ወይ 1500 ወይ 1000 ካሎሪ ያለው ነገር ለመብላት እንሞክራለን። አሁን አይዲ ጎሉ ስንት ካሎሪ ለመብላት ነው? 10000 ካሎሪ። አሁን ምን ብለህ አሁን 1500 ምናምን እስኪ ያላቸውን ነገር ጠይቀናቸው
እንትን ሃይ ካሎሪያቸውን ሃይ የሆነ ነገር ለመብላት እንሞክራለን። 1500 ወይ አንድ ገና ከዚህ በኋላ 2 ሚል ስለሚቀር ይሄ 3ኛ ሚል እኔ በቃ የሆነ የረሃብ ስለሆነ 10,000 ካሎሪ ይሞላል። አሴ ቻሌንጅ ሰላም አሁን እኮ ማለት ነው ያዘዝናቸው ኦልሞስት ወደ 1500 ይጠጋል። ሶስቱ የኔ ሁስንት ነው 2 ሚል እኮ ነው 2 ሚል አንድ ጁስ አለ 600 ብትለው ራሱ 1200 ከዛ 200 ያኛው ላይ 4500 ምናምን በቃ አሪፍ 1500 የቅድሙ 4000 አለ የቅድሙ 4000 5500 አይ ተስፋ አለ። አሁን ደግሞ ጣፋጭ ነገር ደግሞ ካሎሪ ብዙ ነው። አዎ 2 ኬክ ከበላው እኮ በቃ እበላለሁ። አይዲ የስንት ካሎሪ ነው አንድ ምግቡ? 1000 ካሎሪ ነው። 1080 ካሎሪ 1000 ካሎሪ ነው። ስንት ኬክ 1080 ካሎሪ ነው። 1080 ዝም ብለህ አይዲ ዛሬ ቀን ስቶሪ ታረግ ማለት ነው። ተርቧል እንግዲህ 1000 ካሎሪ 10,000 ካሎሪ ቻሌንጅ ነው እና እንግዲህ ብዙ የተለካ ነገር ስበላ ከርሜ አሁን ዝም ብሎ መብላት ነው። መጀመሪያ ስቴክ እንግዲህ እንደምታዩት እንቁላል አለው፣ ስቴክ አለው፣ ቢኖች አለው፣ እዛ የተወሰነ ትንሽ ሩዝ አለው፣ በጣም ትንሽ ካርብ ማለት ነው። ከዛ ስማሽ ፖቴቶ አለው። ስማሽ ፖቴቶም አለው። አይዲ እንዴት ነው ቴስቱ? ስቴኩ ራሱ አሪፍ ነው። ሞክሮስ ስቴኩ አሪፍ ነው። አዎ በጣም አሪፍ። እስቲ ሞክረዋለን። እንግዲህ እንቁላል ሁለት ነው። ጧት 10 እንቁላል በልቻለሁ። እንግዲህ አሁንም እንቁላል አለ። 1 2 3 4 እንቁላል አለ። ይሄማ ጭራሽ የውስጡም አለ። 4 እንቁላል አለ ዛሬ። የውስጡን እኮ ነው ያልበላም። 2 ብቻ ነው የምበላው። ጧት ሌሎች ሚሎቻችንን መጥተዋል። እሺ ይሄኛው ፊሽ ነው። እሺ እዚህ ጋር ደግሞ የሃይዲ ሁለተኛ የሙቁራል በጣም ብዙ ነው። ሙቁራል አለ። ሃይዲ ሁለተኛው ሚሉ ነው። ሃይዲ እንዴት እንደሚጨርስ እናያለን። 500 ግራም ፕሮቲን ይሞላል። ሃይዲ እየበላ ምን ደስ እንደሚል ታውቃለህ? እስኪል ሳታረግ መብላት ምን ያክል ግራም እንደሆነ ሳታውቅ ዝም ብለህ መብላት። አሁን በቃ የኛው 1 ኪሎ ይሆናል ግራም ላይ ባስቀምጥ ሙሉ ሚሉ ወይኛ 1 ኪሎ ግራም ላይ ባስቀምጥ አንተ ይሆናል ቢን ምናምንም ስላለው ግራም እኮ ግራም በግራም እኮ 1000 ግራም 1000 ግራም ይሆናል። 200 ግራም እየበላሁ የነበረው ሰውዬ 1000 ግራም በአንድ የምን 1000 ግራም ይኸው አለ 2000 ግራም ስቴኩ ባለ እና ይሄ ሄልዚ የሆነ ምግብ የምትፈልጉ ከሆነ እዚህ ቦሌ ፍሬንድሺፕ ጋር ጎፍሬሽ መጣችሁ መብላት ትችላላችሁ። እንዳለ ካሎሪ ምን ሁሉም ነገሩ የታወቀ ምግቦች ናቸው። ቪዚት አድርጓቸው። በቃ ቀጣይ አሁን ፒዛ እንድበላ ምናምን። እሺ አይዲ እንዴት ነው አይዲ ጣዕሙ እንዴት ፊተራስ ተቀየረ? ይሄ ይጣፍጣል። ያኛው ይጣፍጣል። ምን ነው ኦሬንጅስ ምንድን ነው? ግን አሪፍ ነው። አንተ አሁን ይሄንን ብትበላ ራሱ እና ሃይዲ ስንት ሬት ታደርገዋለህ? እዚህ 9.5 ከ10 9.5 ከ10
በዚህ መጥቶ ዝም ብሎ ለስሟ በጣም ፐርፌክት ሶ ሄልዚ የሆነ ነገር የምትፈልጉ ሰዎች እዚህ ፍሬንድሺፕ ጋር መጣችሁ ጎ ፍሬሽ ፈለጋችሁትን ምግብ መብላት ትችላላችሁ። ይሄ ሶስተኛው ሚላችን ነው። ሶ አራተኛው ሚላችን ላይ እንገናኛለን። ፒዛ ነው የሚሆነው ወይ ኬክ ነው የሚሆነው? አራተኛው ይኸው እንግዲህ ዛሬ ይኸው ዲዘርት ተጨመረ። አይዲ ብስኩት ከስንት ጊዜ በኋላ ነው ትክክለኛ ብስኩት የበላው? ዛሬ 2 ዓመት ይሆናል እንደዛ ነገር ከበል በቃ ዝም ብለህ ስቶሪ ማለት ነው። መጀመሪያ ላይ ያልኩትን ታረጋለህ። ሃይዲ ኮች ቴክስት ላካ ስቶሪ አይቶ አዎ በቃ የተወሰኑ ሳምንቶች ዝም ብሎ ኢንጆይ ለማድረግ ነው። ኢንጆይ እያደረኩ የፈለኩትን ነገር እበላለሁ ብዬ ስቶሪ አድርጌያለሁ። ግን እሱ ብሎ መለሰልኝ የላከልኝ ኖት ካፕል ኦፍ ዊክስ ጀስት ፊው ሞር ዴይስ መንዴ ሰኞ ምናምን ሰኞ እንጀምራለን ምንሰራው ስራ አለ ካርዳችንን ማግኘት አለብን አለ። በቃ ሰኞ ድረስ ነው ለሰኞ እሑድ ድረስ ነው። ሰኞ ስለሚጀምር ፍሬም ድጋሚ ይጀምራለሁ። በቃ እሑድ ድረስ ነው በቃ እንደፈለኩ ያገኘሁትን መብላት የምችል። አይዞ እንግዲህ እንደገና የተወሰነ ቀን ኢንጆይ ማድረግ ነው እሑድ ድረስ። አሁን ወደ አራተኛው ሚል ላይ እንገናኛለን። ዛሬ በቃ የምግብ ማዕት ሳሚ ተስፋ ቆርጧል። ገና ይሄ አለ ሳሚ ወድቋል። ሳሚ ያልበላ ማለት ነው። ተስማማ ምን ነው ሆዴ ሞላ። አይዲ አሁን ምን ልንበላ ነው? ኬክ ኦልሞስት ወደ ስንት ካሎሪ ነው ያሰብነው? 4 ኬክ ነው የምንበላው። 4 ኬክ ግን ያው አሁን ነገ 102 ኪሎ ምናምን ነው 100 ኪሎ ለመሙላት ነው ሀሳብህ ማለት? አይ ነገ 100 ኪሎ ምናምን ስነሳ ጠዋት 100 ኪሎ ሞላል። ስለዚህ አሁን 4 ኬክ ጎሉ እንኳን 10 ኬ ካሎሪ ለመሙላት ነው። አሴ ቻሌንጅ ነው። ቺት ዴይ ነው። ሄልዚ ሚልም አለው። ጀንክ የሆነ ምግብም አለ። ስለዚህ ሁሉንም ሚክስ አድርገን 10,000 ካሎሪ የመሙላት ፕሬፕ ላይ የሆነ የተለካ ነገር ምናምን በርቺ ክሬቪንግ ስላለ ዝም ብለህ መብላት ነው። ዝም ብለህ 10,000 ካሎሪ እስኪሞላ አሪፍ። አሁን አንተ ፒክ አድርግ። ዛሬ በቃ ዛሬ አይዲ እንግዲህ ይሄ አራተኛ ነው። ይሄ አምስተኛ ነው ነበር መሆን የነበረበት። አራተኛ ሆኗል። ከዛ በኋላ አምስተኛው መጨረሻው የሚል አለ። እሱ ላይ 10,000 እንሞላለን ማለት ነው። የኛው ኬክ ነው። እንግዲህ ቴስት ያለው ነገር ስንት ጊዜ ሆኗል ኬክ ከበላ? ስንት ጊዜ? ኧረ እኔ ኬክ ይሄን ያክል አልበላም። ያው ኦልሞስት 1 ዓመት ይሆናል። 1 ዓመት? አዎ 1 ዓመት ይሆናል ኬክ ከበላ። ስለዚህ ሌላ ፖስት የሚደረግ ማግኝታል ስቶሪ አንተ አረን ነው። እሺ የኔ ስሙና ሰርች አድርገህ ካሎሪ ነው የምትለው። ይሄኛው ፒስታሽዮ ሚልክ ኬክ ነው። ሰርች ሳደርገው ይሄኛው ግን ፖርሽኑ ትልቅ ይመስላል። ፖርሽኑ ትልቅ ነው በጣም ትልቅ ስለሆነ ፕላስ ደግሞ ፖር ያደረገው እንትኑ አለ ወተቱ ስላለ ምናምን እኔ አንዱ ኬክ
ኖርማል ሳይዙ ከ400 እስከ 600 ይሆናል ነበር ያለው። እኛው 600 ነው ማለት ነው። ወይ እኛውም 600 ወይም 600 ሁለት ሙስ ነው እየሞላ እኮ ኦልሞስት እየሞላ ቅድም 6400 ደርሶ ነበር። 5400 ነው 6400 እንዴት ነው 6400? 5400 አልክ ነው። ሶስቱን ነው የምናደርገው። ሶስቱን እናድርገው። ሶስቱ በቃ 3 ኬክ ሊበል ስንት ነው የሚሆነው? ሲባዛ 3800 ጨምርበታል። 1800 ላድርገው 2000 ላድርገው። በጣም ትልቅ ነው እንዴ? 7400 አረ ይሞላል። ያኛው ሁለተኛው ሚላ ይሞላል። በቃ ፒዛውን ስበላ ፒዛው ላይ ይሞላል። ስለዚህ አሳክተናል ማለት ነው። ታዲያ ይሄኛው በቃ እንዴ ይሄ 3 መደዳ አሳክተናል። ከዛ አንድ ፒዛ እንግዲህ ኬኩ እንዴት ነው? እኔ አቮካዶ እወዳለሁ። ቴስቱ የአቮካዶ ቴስት አለው እና ይሄ በጣም አሪፍ ነው። ይሄኛው ተመችቷል። በጣም አቮካዶ መሰለ እንጂ አቮካዶ አይደለም። አቮካዶ አይደለም ግን ፒስታሺዮ ነው። በጣም አሪፍ ነው። ይሄ ያኛውን ያልሞከርም ወሬ ጨርሰናል። ፒዛ ይቀርናል። የመጨረሻ ሚል ሰው አምስተኛው ሚል ላይ እንገናኛለን ማለት ነው። እንግዲህ ዛሬ ቀን ሙሉ የፈጀብን የምግብ ጉዞ መጨረሻው በፒዛ እንጨርሳለን። መሽቷል። ቀኑ ሙሉ ስበላ ነው መሽቷል። መሸኮ መሻው በየ2 ሰዓት ልዩነቱ ስንበላ ይኸው መሽቷል። አሁን ኮምፒቲሽን አልቋል። ከኮምፒቲሽን በኋላ 10,000 ካሎሪ ቻሌንጅ ቺት ዴይ 10,000 ካሎሪ ነው። አሁን ኦልሞስት ልንሞላው ነው። ከዛም ሳያልፍ አይገርም 11 ሞላ ነው። ፋይናል ሚል ትሪፕል ፒዛ ልንበላ ነው። መሽቷል። እንግዲህ ትሪፕል ፒዛችንን በልተን 10,000 ካሎሪያችንን እንጨርሳለን ማለት ነው። አሪፍ። እሺ ሃይዲ እንግዲህ ላስት ሚል አይደል? ላስት ሚል ነው። ያው እንግዲህ ይሄኛው ትሪፕል ፒዛ ነው። ይሄኛውን ጨርሰን ሌላ ያዘዝነው አለ። እሱም ይመጣል። ያው እንጨርሳለን ማለት ነው። አንዱ ኦን አቨሬጅ 400 ካሎሪ ነው። 1400 ካሎሪ እስካሁን ድረስ የተበላው ኦልሞስት ወደ 7500 ተደርሷል። ይሄኛው 2 ሲጨመርበት እንዳውም 10,000 ካለው አልፏል ማለት ነው። 10,200 እንደርሳለን ካልተሳሳት። እንዴት ነው? አሪፍ ነው። በጣም አሪፍ ጸዴ ነው። በጣም አሪፍ። እንግዲህ አይዲ የሰው አይን ያሌለበት ያርግልን። አሜን። ዛሬ ስንበላ ዋልን። እንግዲህ ዩቲዩብ ላይ እንግዲህ ላለፉት ኦልሞስት 4 ዓመት ያክል ለዚህ ውድድር እየተዘጋጀ ነበር አይደል? እና ብዙ ሰዎች የብዙ ሰዎች ሚና አለ፣ የብዙ ሰዎች ድጋፍ አለ። ማመስገን የምትፈልገው ሰው ካለ እንግዲህ መድረኩ አሁን ነው። እኔ ያው በዚህ 4 ዓመት ውስጥ በጣም ብዙ ነገር ነው ያሳለፍኩት። ኢቭን ሰው ሶሻል ሚዲያ ላይ ሲያይ ያው ጥሩ ነገሩን ብቻ ስለሆነ እዛ የሚያየው ሲያይ ሁሉም ነገር የተስተካከለ ምናምን ይመስላል። እኔ ራሴን ለማጥፋት ያሰብኩባቸውም ጊዜያቶች አሉ። ግን ያው ሁላ ነገር አልፈው አሁን ያለበት ቦታ ላይ ስታየው ሊስት የተወሰነ ይሻላል ብዬ አስባለሁ። እና ማመስገን ፈልገው ለዚህ ለኮምፒቲሽን ስዘጋጅ በጣም ድካም አለው። የመጨረሻ ሳምንታቶች በተለይ የማውራትን ፍላጎት አይኖርህም። ይህንን ተረድታችሁ ስለታገሳችሁኝ ክላይንቶቼን ማመስገን እፈልጋለሁ። እና ደግሞ የስዌት ቦክስን ጂምን ማመስገን እፈልጋለሁ። ስጀምር ጀምሮ እዛ ነው የጀመርኩት። አሁንም ያለሁት እዛ ነው፣ እያሰራሁ ያለሁት እዛ ነው። ለእኔ ብቻ ሳይሆን ለብዙ ልጆች የስራ እድል ፈጥሯል። ጌችንም የስዌት ቦክስ ጂም ባለቤትን ማመስገን እፈልጋለሁ። ብራዘርንም ማመስገን እፈልጋለሁ። ታላቅ ብራዘሬን ማመስገን እፈልጋለሁ። ይህ ይመስላል።
ጎፍሬሽንም ማመስገን እፈልጋለሁ። ፍሬሽ ሚል ምናምን የምትፈልጉ ሰዎች ጎፍሬሽ ቦሌ ፍሬንድሺፕ ጋር ነው ያለው። ከፍሬንድሺፕ ቢልዲንግ ሆቴል 100 ሜትር ዝቅ ብሎ ነው ያለው። እዛ ገብታችሁ የምትፈልጉትን ሄልዚ የሆነ ምግብ ነው ያላቸው። እዛ ገብታችሁ መብላት ትችላላችሁ። የዛሬ 10,000 ካሎሪ ምግባችንን በሁለት ትሪፕል ፒዛ ጨርሰናል። ዩቲዩብ ላይ ጠብቁ ሙሉ ቪዲዮውን። ዊኬንድ ላይ ቅዳሜ ላይ ይለቀቅላችኋል። በየሳምንቱ ቪዲዮ ምናምን እንለቃለን። እዛ አዲስ ቻናልም ስለሆነ ሰፖርት አድርጉ። ቦዲ ቢልዲንግም ከዚህ በኋላ የተሻለ ይሆናል ብዬ አስባለሁ። ሌላ የሚመጡ ታዳጊ ልጆችም አሉ፣ እኛም አለን። የተሻለ ነገር ይመጣል ብለን እናስባለን። አሁን አትሊስት አሁን ላሉ ልጆች የተሻለ ይሆናል ብዬ አስባለሁ። እኛ ስንጀምር ከነበረው ነገር አሁን ያለው ነገር የተሻለ ነው። ስለዚህ እነሱ ሞር ብዙ ነገር ተስተካክሎላቸው ነው ራሳቸውንም ቢልድ ማድረግ ይችላሉ። ኮምፒውት ለማድረግ ይሄን ያክል አይከብድም። የተሻለ ይሆናል ብዬ አስባለሁ ከዚህ በኋላ። አይዲ ሁለተኛው ፒዛችን መጥቷል። እንግዲህ እኔ አሁን ሆዴ ላሳይ አይደለ? ኢቭን ያው ሲክስ ፓክ ምናምን አለ አታየው? እንደዚህ ሆኖ ይታያል። ሲክስ ፓክ ያለ እዚህ ጋር ግን ያው ትንሽ ተነሳለች፣ ግን ሲክስ ፓክ ያለች። ያው እንግዲህ እቺን እንጨርስና 10,200 ካሎሪ ይሆናል ማለት ነው። በጣም ከባድ ነው አይደል? ከባድ ነው። አሁን እግረን ሰቅለ ምናምን መተኛት የኛውን እንበሏለን። እንግዲህ የዛሬው ቪዲዮአችን በዚህ ጨርሰናል። 10,200 ካሎሪ ደርሰናል ማለት። በቀጣዩ ቪዲዮ እንገናኛለን። እስከዛው ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ፒስ አውት። መልካም ጉዞ። የምግብ አይዲ አልበቃኝም ብሎ አይስላቴ ጨምሯል። አልበቃኝም ስላቴ 10,000 ሞልቷል። 10,200 አንከርብ ሆዴ ስስቅ ራሱ ሆዴ እያመመኝ ስታየው ራሱ አበባ። ቀዝቀዝ ያለ ነገር ስለሆነ ቢያንስ ትንሽ በአንድ ራሱ ያበደ ነው። አንተ ይሄ ነገር ተመችቶሃል። ሰኞ ወርካውት ትጀምራለህ። ባይዘው እንዳረሳው ሰኞ ወርካውት እንጀምራለን። ግን የሚያስጠላው ነገር ምን ነው ታውቃለህ? አሁን እንደዚህ ጠግቤ ማለት ነው ነገ ባዶ ይሆናል ሆዴ። ገና ነገ መብላት አለ። የሰው ልጅ እኮ እንደዛ ነው። ነገ ባልበላ አሁን ይኸውልህ ከሚገርም ነገር ቦዲ ቢልዲንግ መከራ። ነገም እኮ እንደዚህ ከበላ ከነገ ወዲያም እንደዚህ ከበላ ሰውነት አዳፕት ያደርገዋል። ነገ ብቻ በጨምርበት በቃ